አባቶቻችንማ እንግዲህ ምን ያለኮ ነው እኛ እንደ ጉድ ጥለውን ሄዱ። አዎ ለጉድ ምንድነው የምንወጣው? አዎ ለጉድ ነው ጥለውን ይሄዱ። ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሪዎስና ኧረ ይምጡ እነሱ። አልቻልነውም። ከመቃብር ውጡና ገዙን። ስማ አዎ እናፄ ኃይለ ሥላሴ ኑልን። ኧረ ኑ እነ በላይ ዘለቀ። አልቻልነውም። ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም። ኧረ ኢትዮጵያን ምን ነካችሁ? ኧረ ምን ነካችሁ? ኧረ የአገር ያለሽ፣ ኧረ የኢትዮጵያ ያለሽ ይኸውልህ ዳሱ አየው ከመቃብር ውጡና አግዙን። ኃይለ ሥላሴ ውጣ ከመቃብር፣ በላይ ዘለቀ ውጣ ከመቃብር ነው እያሉ የሚጠሩት። የሚገርማችሁ እኔ ምን አሰብኩኝ ትላንትና፣ አሁን ይሄ ዘፋኝ የተባለው ሰው በነዚህ በኃይለ ሥላሴ ዘመን ዘፋኝ ሆኖ ቢሆን ኖሮ ብዬ አሰብኩት። ጌታ ምስክሬ ነው። ምክንያቱም ይሄ አባዜ የሞተን መጥራት ያለን አለመቀበል አባዜ፣ ይሄ በጣም ከባድ የኢትዮጵያውያን ችግር ሆኖ እያየው ነው። እንኳን አይደለም በዚህ በፖለቲካው ዓለም በመንፈሳዊው ራሱ ያለውን አይቀበልም። የሄደውን ነው አፕሪሼት የሚያደርገው። ሟርተኛ መንፈስ ሟርተኛ እና ቢኖር ብዬ አሰብኩ። አሁን ቴዲ የሚባለው ዘፋኝ በኃይለ ሥላሴ ጊዜ ቢኖር የሚቀበል ይመስልሃል? ኃይለ ሥላሴን የሚያሞካሽ ይመስልሃል? ዜር ኢዝ ኖ ዌይ። ይሄ ንግድ ነው፣ ቢዝነስ ነው፣ የሰው ደም እያፈሰሱ መነገድ ነው። በዚህ ምክንያት የሚመጣ ኢትዮጵያ ምድር ላይ የሚመጣ ሌላ ቁርሾ ተመልከት። የመልስ ምት እየተባሉ የሚወጡ ዘፈኖች ኢትዮጵያን የበለጠ ወደ ጨለማ የሚገፋ የበለጠ ወደ ልዩነት ወደ ደም መፋሰስ የሚነዳ አጋንንታዊ ተልእኮ ያለው ስፒሪት ነው። ምን ለዚህ ነው የሲኦል መልእክተኞች ናቸው። ተዋዶ ተስማምቶ የሚኖርን ህዝብ እንደገና ፍቅር በሚል አሽሙር እንደገና እንዲተራረድ የሚያደርግ የሞት መንፈስ ነው የሚጠራው ምድሪቱ ላይ። እሱ ባለ ቁጥር አየው ኦፊሻሊ ዳስ እንዲጣል ምድሪቱ ላይ የሚሰራ የአጋንንት መንፈስ ነው። የአጋንንት ተልእኮ ነው። ይባላ ይናከስ። አሁን ህዝቡ ምን ይሁን? ችግሩን ተነጋግሮ እንዲፈታ እንደ ትልቅ ሰው ሐሳብ መስጠት ይቻላል። ምራቅ እንደዋጠ እንደ አስተዋይ ሰው አዮ ኢኮኖሚው እንዲያድግ ምን ይደረግ? ሰላም እንዲሆን ምን ይደረግ? ምን ይሰራ? ወጣቱ ወደ ስራ እንዲገባ ምን ይደረግ? ድንኳን ይጣል፣ ዳስ ጥሎ ያልቅስ። ይሄው እያለቀሱ አይደል እንዴ? ዘ ሴም ስፒሪት ነው። መንፈሱ አንድ ነው። ከመቃብር ያሉት እንዲወጡ ይፈልጋሉ። መቃብር ውስጥ የገቡትን ግን መቃብር የከተቱት እነሱ ናቸው። የሚገርማችሁ እደግመዋለሁ፣ መቃብር ውስጥ ያሉትን መቃብር ውስጥ የከተቱት እነሱ ናቸው። ለአፄ ኃይለ ሥላሴ ውድቀት ከፍተኛ ሚና የተጫወተችው ኦርቶዶክስ፣ ለአፄ ቴዎድሮስ ውድቀት ከፍተኛ ሚና የተጫወቱት ቄሶች ኦርቶዶክስ። እንነጋገራ፣ በታሪክ እንነጋገር፣ እውነት እንነጋገር ከተባለ 5 ካህን ብቻ ነው በቃ አንድ ኦርቶዶክስ ቤተክርስቲያን ውስጥ ብለው የወሰኑት ማን ናቸው? አፄ ቴዎድሮስ አይደሉ? ለምን? ወሬ፣ ሐሜት፣ አሽሙር። አሁን በዚህ አንደበት የሚናገረው ይሄ መንፈስ ነው። ይኸውልህ እዚህ ጳጳሱ ጋር የሚሰራው ስፒሪት በዚህ በዘፋኙም አንደበት የሚጠቀመው ያው መንፈስ ነው። ያው መንፈስ የሟርተኞች ጥርቅም፣ የሟርተኞች አሰራር።
ሙታን ሳቢ የሚባሉት በነገራችን ላይ እነዚህ ናቸው። በምን አሰራር ነው መቃብር ውስጥ ያለ ሰውዬ ኃይለ ሥላሴ ቢኖር ይቀበለዋል ወይ? ኖ ኖ ኖ ኖ ኖ፣ ውሸት ነው ውሸት።